ዛሬ ላይ የታሪክ ድርሳናት አዳዲስ ምዕራፎችን በሚያገላብጡበት የድሮ የዓለም ሥርዓት ፈርሶ አዲሱ የኃይል ሚዛን በሚሰመርበት ወሳኝ የታሪክ መጋጠሚያ ላይ ቆመናል። ዛሬ ይዘንላችሁ የቀረብነው ትንታኔ የዓለማችንን እጅግ የተወሳሰበ የፖለቲካ የሸረሪት ድር የምንፈታበት ነው። አንድ ቢላዋ በለንደን ጎዳና እንዴት የዓለምን የሃይማኖት ውጥረት እንደሚያስተጋባ፣ የዶናልድ ትራምፕ ምስል ያረፈበት ፓስፖርት ከአሜሪካ ብሔራዊ ኩራት ጀርባ ያለውን የዲፕሎማሲ መገለል እንዴት እንደሚሸፍን እናያለን። ከዚያም አልፎ $115 የደረሰው የነዳጅ ዋጋ፣ የዩኤኢ ከኦፔክ መውጣት፣ እንዲሁም በሆርሙዝ ባህረ ሰላጤ የተደቀነው የቢግ ቦይ ሚሳኤሎች አደጋ፣ የንጉሥ ቻርልስ የአሜሪካ ጉብኝት ዓለማችንን ወዴት እየነዳ ነው? ምዕራባውያን ሲያስጠነቅቁ፣ ቴሄራን ቻይናን ከፊት አሰልፋ የዓለምን መሪነት ስታውጅ፣ የመካከለኛው ምስራቅ አሸዋ በደም ሲርስ፣ የነገዋ ዓለም ዕጣ ፈንታ ምን ሊሆን እንደሚችል በጥልቀት እንመረምራለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የፖለቲካ የኢኮኖሚና የደህንነት መድረክ እጅግ በሚያስገርም ውጥረት በነገሰበትና የሀያላን ሀገራት የጡንቻ መለኪያ በሆነበት የታሪክ ምዕራፍ ላይ ይገኛል። ዛሬ ከአውሮፓ አደባባዮች እስከ መካከለኛው ምስራቅ የጦር ቀጠናዎች፣ ከአሜሪካ የፖለቲካ ጓዳ እስከ የተባበሩት መንግስታት ድርጅት ጠረጴዛዎች ድረስ የተዘረጉትን እጅግ አነጋጋሪ ጉዳዮች አንድ በአንድ እያጣመረ ልክ ከፊታችን ያለ እየመሰለ ነው። እስኪ መነሻችንን ከእንግሊዝ ርዕሰ መዲና ለንደን እናድርግ። ዓለም አቀፉ ውጥረት በየሀገራቱ ማኅበረሰብ ውስጥ እንዴት ሰርጎ እየገባ እንደሆነ የሚያሳይ አንድ አሳዛኝ ክስተት በሰሜን ለንደን ጎልደርስ ግሪን በሚባል አካባቢ ተከስቷል። በስፍራው 2 አይሁዳውያን በስለት ተወግተው ከባድ ጉዳት አስተናግደዋል። እንደ ሾምሪም የተባለው የአይሁዶች የደህንነት ቡድን ዘገባ አንድ ቢላዋ የያዘ ግለሰብ በዋናው ጎዳና ላይ እየሮጠ አይሁዳውያንን ኢላማ በማድረግ ጥቃት ለመፈጸም ሲሞክር ታይቷል። የአካባቢው ነዋሪዎች እንደገለጹት አንደኛው ግለሰብ ከሱቆቹ ፊት ለፊት ሲወጋ፣ ሁለተኛው ደግሞ ከምኩራብ ወይም ሲናጎግ ውጪ ነው ጥቃቱ የደረሰበት። ይሁንና የደህንነት ቡድንና ፖሊስ ባደረጉት ፈጣን ርብርብ ፖሊሶች የቴዘር ኤሌክትሪክ አስደንጋጭ መሳሪያ በመጠቀም ተጠርጣሪውን በቁጥጥር ስር ማዋል ችለዋል። የለንደኑ ከንቲባ ሳዲቅ ሃን ግለሰቡ በቁጥጥር ስር ማዋሉን ሲያረጋግጡ፣ የእንግሊዝ ጠቅላይ ሚኒስትር ኪየር ስታርመር በበኩላቸው ጥቃቱን እጅግ አሳሳቢ በማለት ኮንነውታል። መንግስታቸው ከቅርብ ጊዜ ወዲህ እየበዙ የመጡትን መሰል ጥቃቶችን ለመግታት ቆራጥ አቋም እንዳለውም አረጋግጠዋል። ይህ ክስተት የሚያሳየው ዓለም አቀፉ የፖለቲካና የሃይማኖት ውጥረት በጎዳናዎች ላይ ምን ያህል የሰዎችን የዕለት ተዕለት ሕይወት አደጋ ላይ እየጣለ መሆኑን ነው። ከአውሮፓ የጎዳና ላይ የደህንነት ስጋት ተነስተን ወደ አትላንቲክ ማዶ ስናመራ በአሜሪካ የፖለቲካ መድረክ አንድ አዲስና አነጋጋሪ ብሔራዊ ክስተት እናገኛለን። አሜሪካ 250ኛ ዓመት የነጻነት በዓሏን ለማክበር በምታደርገው ዝግጅት የፕሬዝዳንት ዶናልድ ትራምፕ ምስል በልዩ ሁኔታ በሚታተሙ የአሜሪካ ፓስፖርቶች ላይ እንዲካተት የተደረጉ ምስሎች ሲሰራጭ ተሰምቷል። ይህ እርምጃ አሜሪካ በዓለም አቀፍ መድረክ ያላትን ብሔራዊ ኩራትና የትራምፕን አስተዳደር አሻራ በታሪክ ውስጥ ለማስረጽ የታለመ ይመስላል። ነገር ግን ይህ የአሜሪካ ብሔራዊ የኩራት መገለጫ በዓለም አቀፉ መድረክ ከሚገጥማት ከፍተኛ የዲፕሎማሲና የኢኮኖሚ ፈተናዎች ጋር ፍጹም ተቃራኒ ሆኖ እናገኘዋለን። ይህንን ለማስረገጥ እስኪ ኒውዮርክ ወደሚገኘው የተባበሩት መንግስታት ድርጅት ወይም ተመድ እንዝለቅ። ዓለምን ጉድ ያሰኘና ምዕራባውያንን በእጅጉ ያስቆጣ አንድ ያልተጠበቀ ሹመት ተሰምቷል። የመንግስታቱ ድርጅት ኢስላማዊቷን የኢራን ሪፐብሊክ የኒውክሌር የጦር መሳሪያ ስርጭት መከላከል ግምገማ ኮንፈረንስ ምክትል ፕሬዝዳንት አድርጎ መርጧታል። ይህ ውሳኔ አሜሪካን፣ አውስትራሊያን፣ የተባበሩት አረብ ኤምሬቶችን፣ እንግሊዝን፣ ፈረንሳይንና ጀርመንን እጅግ ክፉኛ አስቆጥቷል። ተቃዋሚዎቹ
ኢራን ለዚህ ሚና መመረጥ ያለባት የመጨረሻዋ ሀገር ነች። ተመድ እውነተኛ ቀልድ ሆኗል። ድርጅቱ የገንዘብ ድጋፍ ሊቋረጥበት ይገባል። ዲፈንድ ዘ ዩኤን እስከ ማለት ደርሰዋል። ይህ ክስተት አሜሪካና አጋሮቿ በዓለም አቀፍ ተቋማት ላይ የነበራቸው ተጽዕኖ እየላላ፣ በምትኩ ደግሞ እንደ ኢራን ያሉ ሀገራት ጠንካራ የዲፕሎማሲ ጡንቻ እያወጡ መምጣታቸውን ፍንትው አድርጎ ያሳያል። ወደ መካከለኛው ምስራቅ የኢኮኖሚና ወታደራዊ ጂኦፖለቲካ ስንመጣ ደግሞ ጨዋታው ይበልጥ ውስብስብና አስገራሚ እየሆነ ይሄዳል። የተባበሩት አረብ ኤምሬት ዩኤኢ ለ60 ዓመታት ከቆየችበት የነዳጅ አምራች ሀገር ስብስብ ወይም ኦፒኢሲ መልቀቋን አሳውቃለች። ተፈጻሚነቱም ከፈረንጆቹ ማርች 1 እንደሚጀመር ነው የተገለጸው። ይህ ታሪካዊ ውሳኔ የመካከለኛው ምስራቅ የነዳጅ ፖለቲካ አዲስ ምዕራፍ ላይ መድረሱን አመላካች ነው። በትይዩ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ባህረ ሰላጤ ላይ የተራዘመ የባህር ላይ ማዕቀብና እገዳ እንዲጣል ለረዳቶቻቸው ትዕዛዝ መስጠታቸው ሪፖርት ተደርጓል። የዚህ መዘዝ ምን ሆነ ብላችሁ ብትጠይቁ የብሬንት ድፍድፍ ነዳጅ ዋጋ በአንዴ ጣራ ነግቶ አንድ በርሜል $115 ደርሷል። ይህ የዋጋ ንረት የዓለምን ኢኮኖሚ እያናወጠው ይገኛል። በዚህ የኢኮኖሚና የባህር ላይ ማዕቀብ ጦርነት ውስጥ የኢራን የመከላከል አቅምና ስልታዊ ብልሃት ምን ያህል ጥልቅ እንደሆነ የሚያሳዩ አስገራሚ እርምጃዎች እየተወሰዱ ነው። ማዕቀቡን ለማምለጥ ኢራን የነዳጅ ኤክስፖርቷን ከባህር መስመር ወደ ባቡር መስመር በማዞር ቀጥታ ወደ ቻይና መላክ ጀምራለች። ይህ ብቻ አይደለም። የኢራን ፓርላማ አንድ አዲስ ሕግ ሊያጸድቅ ነው። በሕጉ መሠረት በሆርሙዝ ባህረ ሰላጤ የሚያልፉ ማንኛውም መርከቦች የአቋራጭ ክፍያቸውን በአሜሪካ ዶላር ወይም በዩዋን ሳይሆን በራሷ በኢራን ብሔራዊ ገንዘብ ወይም ሪያል እንዲከፍሉ ያስገድዳል። ይህ እርምጃ ኢራን በውጭ ምንዛሬ ላይ ያላትን ጥገኝነት ለመቀነስና የራሷን የገንዘብ አቅም ለማጠናከር የወሰደችው እጅግ ብልህ የመከላከያ የኢኮኖሚ ስልት ነው። የእነዚህ ሀገራት የፖለቲካ ቼዝ ጨዋታ በዚህ አያበቃም። አሜሪካ ከቻይናና ኢራን ጋር የገጠመችው ፍልሚያ ወደ ግልጽ የቃላት ጦርነት ተሸጋግሯል። ፕሬዝዳንት ትራምፕ ቻይና ከኛ ጋር ሳትመክር ኢራንን በመርዳቷ ማዕቀብ ልንጥልባት ነው፣ ምክንያቱም እኛ የዓለም የበላይ መሪዎች ነን የሚል ጠንካራ መግለጫ አወጡ። አስገራሚው ነገር የኢራን ምላሽ የፈጀው 30 ደቂቃ ብቻ ነበር። ኢራን እንዲህ ስትል አወጀች። ከእንግዲህ አዲሱን የዓለም ስርዓት ቻይና እንደምትመራ እናውጃለን። አሜሪካ ለዓመታት ዓለም አቀፍ ሕጎችን ስትጥስ የኖረች በመሆኗ ይህን ቦታ አትመጥንም። ይህ የኢራን አጸፋዊ ምላሽ በብዙ የፖለቲካ ተንታኞች ዘንድ ማስተር ስትሮክ ወይም እጅግ የረቀቀ ስልታዊ የፖለቲካ እርምጃ ተብሎ ተሞካሽቷል። ይህ ሁሉ የዲፕሎማሲና የኢኮኖሚ ጦርነት በካሜራ ፊት ሲካሄድ፣ መሬት ላይ ያለው እውነተኛ ጦርነት ግን የሰው ሕይወትን እየቀጠፈ ነው። እስራኤል በደቡባዊ ሊባኖስ በምትገኘው ጀብጂት በተባለች ከተማ ባካሄደችው የአየር ጥቃት ቢያንስ 5 ሰዎች ሲሞቱ 1 ወታደርን ጨምሮ 21 ሰዎች ደግሞ ቆስለዋል። ከቆሰሉት ውስጥ 4ቱ ሕፃናት ሲሆኑ 9ኙ ሴቶች ናቸው። በአጠቃላይ በደቡብ ሊባኖስ በተከታታይ በተሰነዘሩ ጥቃቶች የአደጋ ጊዜ ሰራተኞችና ወታደሮችን ጨምሮ ቢያንስ የ7 ሰዎች ሕይወት አልፏል። ይህ በእንዲህ እንዳለ የባህረ ሰላጤው ሀገራት መሪዎች በሳውዲ አረቢያ ተሰብስበው በቀጠናው ከተፈጸሙ ከዳተኛ ጥቃቶች በኋላ ኢራን መተማመንን መልሶ ለመገንባት የሚያስችል አዎንታዊ ተነሳሽነት እንድታሳይ ጠይቀዋል። ነገር ግን አሁን የደረስንበት እጅግ ወሳኙና አስፈሪው ነጥብ የኢራን ወታደራዊ የመከላከልና የማጥቃት አቅም የሚፈተንበት ደረጃ ላይ መድረሱ ነው። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ኢራን በቶሎ ብታስብበትና ብትዘልቅ ይሻላታል የሚል ዛቻ አዘል መልእክት አስተላልፈዋል። በዋሽንግተን እና ቴሄራን መካከል ያለው ጸብ መቋጫ ያጣ በመምሰሉ የትራምፕ የቅርብ አማካሪዎች ከዚህ ማዕቀብና ዲፕሎማሲያዊ ንትርክ ይልቅ ወታደራዊ እርምጃ መውሰድ ብቸኛው መፍትሄ ሊሆን እንደሚችል በሚስጥር እየመከሯቸው ይገኛሉ። በእስራኤል በኩል ደግሞ የደህንነት ባለስልጣናት ኢራን የሚሳኤል አቅሟን በከፍተኛ ፍጥነት መልሳ እየገነባች እንደሆነ ስጋታቸውን እየገለጹ ነው። ኢራን አሜሪካም ሆነች እስራኤል ለሚያነሷቸው ወታደራዊ ማስፈራሪያዎች የምትሰጠው ምላሽ የተለመደው አይነት የቃላት ጦርነት ብቻ አይደለም። የኢራን መንግስታዊ ሚዲያ እንዳስጠነቀቀው አሜሪካ ከኢራን ጋር ግንኙነት ያላቸውን መርከቦች ማገቷን የምትቀጥል ከሆነ ቴሄራን
ታይቶ የማይታወቅ ወታደራዊ እርምጃ እንደምትወስድ አስታውቀዋል። ከዚህም አልፎ አሜሪካ ወይም እስራኤል አንዲት ቦምብ በኢራን መሬት ላይ ቢጥሉ ዓለም ከዚህ በፊት አይታቸው የማታውቃቸውን ግዙፍ ሚሳኤሎች ቢግ ቦይ ሚሳኤል አውጥተን እንጠቀማለን በማለት የማያሻማና የዓለምን ልብ ያንጠለጠለ ማስጠንቀቂያ ሰጥታለች። እዚህ ላይ የኢራንን ወታደራዊ አቅምና የመከላከል ስነልቦና በጥልቀት ማየቱ ተገቢ ነው። ኢራን ለበርካታ አስርተ ዓመታት በከባድ የኢኮኖሚ ማዕቀብ ውስጥ ሆና ከመሬት በታች ባሉ ምስጢራዊ የጦር ሰፈሮች ውስጥ እጅግ የረቀቁና ርቀትን ተምዘግዝገው ኢላማን በትክክል መምታት የሚችሉ ባለስቲክ ሚሳኤሎችን፣ ሃይፐርሶኒክ ቴክኖሎጂዎችን እና የድሮን አቅሞችን ስታበለጽግ ኖራለች። ዓለም አቻቸውን አይቷቸው የማያውቁ ግዙፍ ሚሳኤሎች ስትል የራሷን የውስጥ የመከላከልና የመልሶ ማጥቃት አቅም ምን ያህል አስተማማኝ ደረጃ ላይ እንዳደረሰችው በተግባር እያሳየች ነው። ይህ አቋሟ አንድን ሀገር ብቻ ሳይሆን አሜሪካንን የመሰለች ግዙፍ የዓለም ሀያል ሀገር ሳይቀር በቀጥታ ወታደራዊ እርምጃ ከመውሰዷ በፊት 10 ጊዜ እንድታስብ አስገድዷታል። ኢራን የመከላከያ ስትራቴጂዋን በጦር መሳሪያ ብዛት ብቻ ሳይሆን ስትራቴጂካዊ የባህር በሮችን ወይም እንደ ሆርሙዝ ባህረ ሰላጤ የመቆጣጠር አቅሟ እንዲሁም ከቻይና ጋር በፈጠረችው አዲስ የባቡርና የኢኮኖሚ ትስስር ጭምር በሚገባ አጠንክረዋለች። ከዚህ የዓለም የኃይል ሽግግርና የሁለቱ ጎራዎች ምስራቅና ምዕራብ ፍጥጫ አንጻር ስንመለከተው ምዕራባውያኑ ዝም ብለው እያዩ አይደለም። ለዚህም ትልቁ ማሳያ የብሪታንያው ንጉሥ ቻርልስ በአሜሪካ ኮንግረስ ፊት ያደረጉት ብርቅዬ ወይም ሬር ንግግር ነው። ንጉሡ በዚህ ታሪካዊ ጉብኝታቸው እና ንግግራቸው በእንግሊዝና አሜሪካ መካከል ያለውን ጥልቅና የማይበጠስ ታሪካዊ አንድነት በድጋሚ አጽንዖት ሰጥተውበታል። ይህ የንጉሥ ቻርልስ ድንገተኛ የኮንግረስ ንግግር እንዲሁ በአጋጣሚ የተደረገ የዲፕሎማሲ ልውውጥ ሳይሆን ቻይናና ኢራን እየፈጠሩት ላለው አዲስ የዓለም ስርዓትና በቀጠናው ለተደቀነው ስጋት ምዕራባውያኑ አንድነታቸውን በማጠንከር ጠንካራ ግንብ ለመፍጠር እያደረጉት ያለውን ስትራቴጂካዊ ርብርብ የሚያሳይ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ባህረ ሰላጤ ላይ እያደረጉት ያለው የባህር ላይ ማዕቀብና ወታደራዊ ዛቻ ከጦርነት ባለፈ ሌላ ስውር የፖለቲካ ስሌት ያዘለ መሆኑን የሮይተርስ ዘገባ ያመላክታል። ፕሬዝዳንቱ ማዕቀቡ ሊራዘም እንደሚችል በማስጠንቀቅ ጫናውን ከፍ ቢያደርጉም በተጓዳኝ ግን ኢራን ወደ ድርድር ጠረጴዛ መጥታ አዲስ ስምምነት እንድትፈራረም ጥሪ አቅርበዋል። ይህ አካሄድ ትራምፕ በንግዱ ዓለም የሚታወቁበትን ከፍተኛ ጫና በመፍጠር የተሻለ ድርድር የማድረግ ስትራቴጂ በጂኦፖለቲካውም ላይ እየተገበሩት መሆኑን ያሳያል። አሜሪካ ኢራንን በኢኮኖሚ አንቃ በመያዝና የጦር መሳሪያ በማንሳት ቴሄራን ያላትን የኒውክሌርና የቀጠናዊ ተጽዕኖ የድርድር ማሳረጊያ እንድታደርግ ማቀዷን በግልጽ ያሳያል። አሁን በዓለማችን ላይ እያየነው ያለው ሁኔታ ከወትሮው የተለየ ነው። በአንድ በኩል አሜሪካ በፕሬዝዳንት ትራምፕ አስተዳደር ስር ሆና በባህር ላይ ማዕቀቦችና በኢኮኖሚ ጫና የዓለምን የበላይነት ለመቆጣጠር ስትጥር፣ በሌላ በኩል ኢራን በተባበሩት መንግስታት ድርጅት ውስጥ ቁልፍ ቦታ በመያዝ ከቻይና ጋር በማበር አዲስ የዓለም ስርዓት እንዲመጣ ጥሪ እያደረገችና በራስ መተማመን ወታደራዊ ጡንቻዋን እያሳየች ትገኛለች። በመካከል ደግሞ የመካከለኛው ምስራቅ ሀገራት እንደ ዩኤኢ ኦፔክን መልቀቅ ያሉ ውሳኔዎች የየራሳቸው መንገድ እየፈለጉ ሲሆን በእስራኤልና ሊባኖስ መካከል ያለው ደም አፋሳሽ ጦርነት የቀጠናውን ሰላም ይበልጥ እያደፈረሰው ነው። ይህ በየአቅጣጫው የተወጠረው ገመድ በዲፕሎማሲያዊ መንገድ ይፈታ ይሆን ወይስ የትራምፕ አማካሪዎች እንደሚሉት እና ኢራን በግዙፍ ሚሳኤሎቿ እንደዛተችው ዓለምን ወደማይቀለበስ መጠነ ሰፊ ጦርነት ያስገባ ይሆን? የኃይል ሚዛኑ መዋዠቅ፣ የነዳጅ ዋጋው ንረት እና የሀያላኑ የፖለቲካ ቼዝ ጨዋታ ገና ብዙ ያልታዩ ክስተቶችን እንደሚያመጣብን አያጠራጥርም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ